ያለምንም ቅርጽ ማውጫ ፈጣን ቀላል ኩኪስ አሰራር ነው ዛሬ ይዤላችሁ የመጣሁት። ሂዳያስ ኪችን ነኝ። እንዴት ናችሁልኝ? በመጀመሪያ ሳህናችን ላይ 2 እንቁላል እናደርጋለን። 4ኛ ኩባያ ስኳር እንጨምራለን። አንድ ላይ በእንቁላል መምቻ በደንብ አድርገን እንመታዋለን። ልክ እንደዚህ ሲዋሃድልን ዘይት እንጨምራለን። ዘይት 1 ኩባያ እናደርጋለን። ይሄንንም አንድ ላይ እናዋሃዳለን። በመቀጠል ቫኒላ እንጨምራለን። ቫኒላ ፓውደሩንም ሹገሩን ወይም ፈሳሹንም ዱቄቱንም መጠቀም ትችላላችሁ። ቆንጆ ቃና ፍሌቨር እንዲሰጠው 3 ከግማሽ ኩባያ ፍርኖ ዱቄት ግማሹን መጀመሪያ እንጨምራለን። 1 የሾርባ ማንኪያ ቤኪንግ ፓውደር እናደርግና አንድ ላይ እናዋህደዋለን። ዱቄት ከስር ከስር እየጨመርን በደንብ አሽተን ሊጡ እስኪያያዝ እናቦካዋለን። ሊጡን በደንብ አሽተን ስናቦካው እየተያያዘ ይመጣል። ከዛ ሊጣችን እንደዚህ ደርሶልናል። ምንም ሳናስቀምጠው ወዲያው ቅርጽ እናወጣለን። ቅርጽ የምናወጣው እንዳልኳችሁ በማንኪያ ነው። 1 ተለቅ ያለ ሾርባ ማንኪያ እናወጣና በእጃችን እናድበለብለዋለን። ከዛ ትንሽ ጠፍጠፍ አድርገን በማንኪያ እንደዚህ ቅርጽ እናወጣለን። ይሄ ለልጆች ትምህርት ቤት በተለይ በጣም ቆንጆ ነው። ያው ደስ ብሏቸው እንዲበሉ። ለአዋቂ ደግሞ በዚህ መልኩ ቅርጽ ማውጣት እንችላለን። ከዛ ኦቨናችን ቀድመን ከመጨረሳችን በፊት ቢያንስ ለ10 ደቂቃ መሞቅ አለበት። በ180 ዲግሪ ሴልሺየስ ለ25 ደቂቃ እናበስላለን። መጨረሻ ኩኪሳችን እንደዚህ ቆንጆ ሆኖ ደርሶልናል። እንዳያችሁት በጣም ቀላል አሰራር ነው። ለሻይ ሰዓት፣ ለመክሰስ እንዲሁም ደግሞ ልጆች ላላችሁ ለትምህርት ቤት ቆንጆ አማራጭ ነው። ሰርታችሁ ሞክሩት። እንደምትወዱት ተስፋ አደርጋለሁ። ስለምትሰጡኝ አስተያየት፣ ስለምታበረታቱኝ ከልብ ነው የማመሰግነው። ይህንን ቪዲዮ ከወደዳችሁ ላይክ፣ የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ ማድረግ አትርሱ። ቻው።